ጉደኞች ማለት ነው። ጉድ ማልቅባችሁ ሰው ማጨለል እንጂ የሆነ ስራ የሌላ ስራ ያሌላችሁ ዛሬ ደግሞ ለተንኮል ሲሆን እኮ ጀመር ትተባበራላችሁ። ለተንኮል ሲሆን ትስማማላችሁ ምናምን ቤስት ትሆናላችሁ። በቃ የልብ ጓደኛሞች ትሆናላችሁ ምናምን ለተንኮል ሲሆን በተለይ ፍቅርዬን ለማሳበድ ሲሆን ፍቅርዬን ለማጨለል ሲሆን በቃ አንደኛ ናችሁ ማለት ነው። ሌላ ጊዜ ግን ትኖቃቆራላችሁ። ኧረ ወይኔ ኧረ ወይኔ ወይ ፍቅርዬ ሲጀምር እኮ ፉፉ አንተ በደንብ አድርገህ ፍቅርዬን ታውቃታለህ ማለት ነው። ፖሊስ አይደለም የሆነ እንትን ማትፈራ ሴት እንደሆነች ታውቃታለህ። በደንብ ነው የምታውቃት ማለት ነው። ባለፈው በአንተ ቻናል ፕራንክ ያረካት ጊዜ በፖሊስ እንዴት ሰዎቹ ስታብጠረጥር የነበራችሁ እንደነበረች ታውቃታለህ እኮ ባለፈው እንደው በቃ ለአንተ አዝናል ምናምን በቃ አንተ ስትወርቅ ምናምን ተርበተበተች እንጂ ምንም ስለነሱ ፍራቻ እንኳን ውስጡ በቃ ልብሱን ለብሶ አጠገቧ ሰውየው አጠገቧ ቆሞ ራሱ ምንም በነሱ ዙሪያ ፍራቻ እንዳልገባት ታውቃለህ። በማግስቱ ደግሞ የመለሰችልህን ብድር ታውቃለህ። ቆይ እሱ ናፍቆ ነው መሰለኝ አሁን ራሱ እንደዚህ ከዚህ ከቡሪካ ከሚባል ግለሰብ ጋር ተባብረን እንደዚህ እያረክ ያለኸው እሱ ናፍቆ ነው አደል? ያ የቻፕስቲንጉ የዱቄት መለቅለቁ የጭቃ መለቅለቁ የእጅ መታሰሩ ከኩርሲ ጋር በእጅ በቃ ምንድን ነው ቦዲ ጋርድ ቀጥራ አንተም ማስደብደው እሱ ናፍቆክ ነው አደለ? ትሰራለህ አለች። እሺ ደግሞ ጠብቅ፣ አሁን ጠብቅ፣ የመልስ ምቱን ጠብቅ። እንግዲህ ሁለታችሁም ጠብቁ ማለት ነው። እንደዚህ የሰራችሁ ሰዎች እና ቡሪካንም ተንኮል እያስተማርከው ነው አደል? በቃ ቀስ ቀስ እያልክ ማለት ነው። እና በቃ ፍቅርዬ ፖሊስ ትፈራለች እና ስለዚህ ቤትሽን ያሸገው ፖሊስ ነው እንላታለን። የምርን ነው። ቅድድ አድርጋ በሯን ከፍታ ግብት አለች። በቃ እናንተ ደግሞ ወደ ውጭ አስቀረቻችሁና በሯን ቅርቅር። በቃ የኛ ልጅ ለዚህ እኮ ነው የምንኮራባት። ወይኔ ጉዴ! ሰላም ሳልላችሁ ብዙ አወራው። እንዴት ናችሁ የኔ ውዶች፣ የኔ ፈንዲሻ ፋሚሊ? እንዴት እንደምወዳችሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቻናሌንም አሳድጉኝ። እና ዛሬ እንግዲህ እነኚህ የማያልቅባቸው አያልቅባቸው የሆኑ ሰዎች የፍቅርዬን ቤት እናሽግና ፖሊስ ነው እንበላት። ከዛ ትፈራለች። ኧረ እባክህ ደግሞ ቡሪካ የሆነ ጊዜ ላይ ማለት ነው እያነከሰ አይደል ሰዎቹ ደብድበውኛል ብሎ እያነከሰ አይደል። ከዛ ጎንበስ ብሎ ጥስቅ አርጎ ሳቁን ይሰልቀዋል ማለት ነው። ይስቃል። በቃ ሳቁን መቆጣጠር አቅቶት ደግሞ የውላችሁ እነሱ ምን አስበው መሰላችሁ ማለት ነው። እንትን ይሄ ምንድን ነው እሱ ይሄ ቡሪካ እንትን ብሏል አይደል? ቡሪካ እግሩን ተሰብር ያለው አሞኛል ምናምን ብሏል አይደል? ፍቅርዬ ከቤቷ ላይ እንትን ብላ እግሩን እንድታሻሽለት ምናምን ፈልጓል መሰለኝ። እሷ እናቴ መች ነካካታል ለዚህ ስነ ስርዓት ያላት ልጅ እኮ ናት። እና እሷ ወደ እሱም አልተጠጋችም። እነሱ እሱንም እኮ መምታት የለባቸውም ብላ ዝም አለች። እንግዲህ ግራ ሲገባቸው ጊዜ ወደ መሸሽ ሆነ እንትናቸው ስራቸውና በቃ ፍቅርዬ ሲጀመር በአንድ እግር ነው የምታውቀው በአንድ ጣት ነው ዋጋችሁን እንሰጣችሁ። አሁን እንግዲህ የውላችሁ ብድሩን የማይመልስ ወንድ ነው ምንድን ነው የሚባል አባባል አለ። አሁን ብድሯን የማትመልስ ሴት ሆና ፍቅርዬ ትመጣለች ማለት ነው። እንግዲህ ጠብቁ ማለት ነው። ከነገ ወዳ ጠብቁ። ሁለታችሁም ታስራችሁ ጭቃ ባትቀቡ፣ እንደ ሴት ቻፕስቲንግ ባትቀቡ፣ የፀጉር ሁማኔር ባትሰሩ ምን አለች በሉኝ። ጠብቁ። ቡሪካና ፉፉ የመልስ ምቱን ጠብቁ። ሁለት ፕራንክ ነው። አውለታ ባለፈው የሆነ ቅብዥር ያለ ፕራንክ አረጋችኋት። ከኔና ከፉፉ እና ከቡሪካ ምረጪ። እናንተ ተኝታችሁ በተነሳችሁት ቁጥር የሆነ ሹክ የምልባችሁ እንትን አለ እንዴ? ሴጣን አለ እንዴ? ዛሬ ደግሞ ቤትሽ ታሽጓል። ወደ ቡታጅራ ሂጂ አንቺ፣ እኛ እናስተካክለዋለን።
ይባላል አሁን። ለማንኛውም ዛሬ በጣም ደስ ይል ነበረ። በቃ ጀግንነቷን አሳይታለች የኛ ፈንድሻ ማለት ነው። ለዚህ ነው እኛ የምንወዳት። ባይዘው ጀግንነቷን አሳይታለች። ስለዚህ በቃ ደግሞ እንዴት ነው ያማረባት! በየዕለቱ ነው በቃ ፍክት እያለች የምትሄደው። ኧረ ይመችሽ በቃ ፍቅርዬ። በእውነት 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 የማይደረግ ነገር ፈጽሞ የማይደረግ ሀሳቡ ድንገት ነው። አምጪ ማይክ ይዞብኝ እያረጡ በዛው እኮ ምንድነው ሀሳቡ? ድንገት መጣን። ፓትሮል ነው ሁላ የመጣው አይደል? ተንኮለኞች አጽፏ ከባድ ዝታብናለች። ቢስሚላ ደግሞ ስንጨምርላት እንግዲህ ምላሹን እኮ በቃ አሁን ተኝታችሁ በነቃችሁት ቁጥር ማለት ነው ስጋቱ ራሱ ሰውነታችሁን ነው የሚጨርሰው። በምን ይሆን የምትቀጣን? በምን ጠብቁ ብቻ። እኔ ለመሳቅ ተዘጋጅቻለሁ በደንብ። ፍቅርዬ ብራንክ እናንተን ስታረጋችሁ እኔ ለመሳቅ ማለት ነው በደንብ እየተዘጋጀው ነው። ባይዘው በማለት ነው። ቀጥታ ወደ ቤታቸው እንሄዳለን። ይቺን ነገር ለጠፍ ለጠፍ አድርገን እንጠብቃቸዋለን። አሽጉ ያሽጋችሁ ሰገጤዎች፣ ሁለቱም ሰገጤ ናቸው። የተፈጠረ ወንጀል አይደለም። ቆይት ያው ምንም ፊቷ ላይ የመደንገጥ እንትን ራሱ እየታየ አይደለም እኮ ንገሪኝ እውነቱ ፈቲ፣ ጉዳዩ ላይ ያለሽበት ልታሳስራት እየሞከርሽ ነው። ፈቲ እውነቱ የሆነ ጥርጣሬ ውስጧ እንዲገባ በጣም ጥረት አድርገው ነበር። በቃ ይሄን ሁሉ ነገር የቀረጽ ነው። እያንዳንዱ ነገር በማስረጃ እያንዳንዱ ነገር ተናገር። አንቺ ነሽ አክት ሲያደርግ ፉፉ አንቺ እሺ ስልክሽን ያዥ፣ እኛ ልንሄድ ነው። አንቺ አክተር ነይ እንጂ አክተር ነይ። እሺ ፍርሃቷን ትጋፈጥ የሚል ሀሳብ አምጥተን አትክተተኝ እዚህ ነገር ውስጥ ቁስ ፍለጋ ነበር መጀመሪያ ታኘው። አሁን እዛው ጋር